ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች እንደምን ሰነበታችሁ። በዛሬው ዘገባችን የሚዛን ቴፒ ዩኒቨርሲቲ፣ የቦንጋ ዩኒቨርሲቲ፣ የአሶሳ፣ የአዲስ አበባ ዩኒቨርሲቲ እና የቦንጋ ትምህርት ኮሌጅ ዘገባዎችን እንመለከታለን። አማኑኤል ኃይሌ አብሬያችሁ ቆያለው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱም። በቦንጋ ዩኒቨርሲቲ የደስታና የድል ቀን ዛሬ ተበስሯል። ዩኒቨርሲቲው በዛሬው ዕለት በመጀመሪያና በሁለተኛ ዲግሪ ያሰለጠናቸውን ተማሪዎች ለስምንተኛ ዙር በድምቀት አስመርቋል። የምረቃ ስነ ስርዓቱ የከፋ ባህላዊ ምክር ቤት ምክርቸው በቀረበው ባህላዊ ስነ ስርዓት የተጀመረ ሲሆን በዕለቱም የፌዴራል የክልልና የዞን ከፍተኛ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የተማሪ ወላጆች ታድሟል። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርገኖ በስነ ስርዓቱ ላይ ባደረጉት ንግግር ተቋሙ ከስድስት ኮሌጆቹ በአራቱ ኮሌጆች ያሰለጠናቸውን 257 ተማሪዎችን ማስመረቁን ገልጿል። በዘንድሮ ምረቃ ልዩ የሚያደርገው የዩኒቨርሲቲው ለመጀመሪያ ጊዜ በእንስሳት ሕክምና የዶክተር ዲግሪ ማስመረቁ ነው ብለዋል። ይህ ለዩኒቨርሲቲ ትልቅ የምርምር አቅም ማሳያ እንደሆነም ፕሬዝደንቱ አስታውቀዋል። የዩኒቨርሲቲው የአስተዳደርና ቦርድ ሰብሳቢ ፕሮፌሰር አፈወርቅ ካሱ በበኩላቸው ዛሬ የሚከበረው የጽናት የትጋትና የመስዋዕትነት ውጤት መሆኑን ተናግረዋል። ተማሪዎቹ የብሔራዊ መውጫ ፈተናን በብቃት ማለፋቸውን ጠቅሰው ይህ ስኬት በመምህራን በአስተዳደር ሰራተኞችና በወላጆች ጥምር ጥረት የተገኘ መሆኑንም ተናግረዋል። ፕሮፌሰር አፈወርቅ አክለውም ኢትዮጵያ በብዙ መስኮች እድገት እያመጣች ነው፣ እናንተም የዚሁ ታሪካዊ ጉዞ ባለቤት ናቸውም ብለዋል። ተመራቂዎቹም በሄዱበት ሁሉ የአንድነትና የአብሮነት አምባሳደር እንዲሆኑ መልእክት አስተላልፈዋል። የዛሬው ምረቃ የጉዞ መጨረሻ ሳይሆን ለአዲሱ ምዕራፍ መነሻ ነው። ለተመራቂዎቹ በሙሉ የእንኳን አደረሳችሁ መልእክትም ተላልፏል። ወደ ሌላ ዘገባ አልፋለሁ። በተመሳሳዩ ቦንጋ መምህራን ኮሌጅ የተከናወነው ደማቅ ምረቃ ስነ ስርዓት እና የኮሌጁን የታሪካዊ ምዕራፍ ይዘን መተናል። አብራችሁን ቆዩም። የቦንጋ መምህራን ኮሌጅ ለ6ኛ ዙር ያሰለጠናቸውን 1203 እጩ መምህራን በዛሬው ዕለት በደማቅ ሁኔታ አስመርቋል። ኮሌጁ ያስመረቃቸው ተማሪዎች በሶስት የተለያዩ መርሃ ግብሮች የተካተቱ ናቸው። በሰርተፊኬት ደረጃ 236 ተማሪዎች፣ በዲፕሎማ ደረጃ 653 ተማሪዎች እና በዲግሪ ደረጃ 316 ተማሪዎች በማስመረቅ አገራዊ ኃላፊነቱን ተወጥቷል። የኮሌጁ ዲን ዶክተር ዱባሌ ሳለ በዕለቱ ባቀረቡት ሪፖርት እንዳስታወቁት ኮሌጁ ከተመሰረተበት ጊዜ ጀምሮ እስካሁን ከ41350 በላይ ብቁ መምህራንን ለሀገር በማበረከት ትልቅ አሻራን የጣለ ነው። ከዚህ በላይ በታሪኩ ለመጀመሪያ ጊዜ በዲግሪ መርሃ ግብር ተማሪዎችን ማስመረቁን የኮሌጁን የእድገት ጉዞ የሚያሳይ ታሪካዊ ክንውን ነው ብለዋል። ዲኑ አክለውም ኮሌጁ ከመደበኛው የማስተማር ስራ ባሻገር የምርምርና የማህበረሰብ አገልግሎት ስራዎችን በማከናወን ረገድ ያለውን ሚና አጠናክሮ መቀጠሉንም አስታውቋል። የዕለቱ የክብር እንግዳ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማዝ ዘውዴ በበኩላቸው ተመራቂዎች ለሀገር ግንባታ ያላቸው ሚና ከፍተኛ በመሆኑ በዘርፉ የበኩላቸውን አሻራ ሊያሳርፉ ይገባልም ብለዋል። አቶ አልማ አክለውም ሀገራችን 7ኛውን ጠቅላላ ምርጫ በስኬት በማጠናቀቅ ለሀገራዊ ምክክር እየተዘጋጀች ባለችበት በዚህ ወቅት የእነዚህ ወጣት መምህራን መመረቅ የትምህርት ጥራትን ለማረጋገጥ የሚደረገውን ጥረት የሚያግዝ ነው ብለዋል። ተመራቂዎችም በሙያቸው ታማኝ በመሆን የሀገሪቱን የብልጽግና ጉዞ በእውቀት በክህሎት እንዲመሩ መልእክት አስተላልፈዋል። የአሶሳ ዩኒቨርሲቲ በቅድመና ድህረ ምረቃ ፕሮግራሞች በተለያዩ መስኮች ያሰለጠናቸውን 673 ተማሪዎችን ለ13ኛ ጊዜ ዛሬ አስመርቋል። በክብር እንግድነት የተገኙት የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ እንደገለጹት ይህ ዕለት ተመራቂዎች የዓመታትን የድካምና ልፋት ፍሬ የተገኘበት የድል ቀን ነው ብለዋል። ኢትዮጵያን ወደ ላቀ ደረጃ ለማሻገር የሚቻለው በሳይንስና በቴክኖሎጂ የታገዘ ትውልድ ሲፈጠር ብቻ መሆኑን የጠቆሙት ምክትል ርዕሰ መስተዳድሩ በክልሉ የሚገኙ የልማት አቅሞችን ወደ ውጤት መቀየር የሚቻለው የተማረ ትውልድ ማፍራት ሲቻል ብቻ መሆኑን ጠቅሷል። ተመራቂዎቹም በትምህርት ቆይታቸው ባገኙት እውቀት ሀገርን ለማሻገር የድርሻቸውን ሊወጡ እንደሚገባም ምክትል ርዕሰ መስተዳድሩ አሳስበዋል። የአሶሳ ዩኒቨርሲቲ ፕሬዝዳንት ዶክተር ያሬድ ሙሉ ዩኒቨርሲቲው ከተለመዱ የዕለት ተዕለት አሰራር ባለፈም የቁልፍ ውጤት አመላካች
አካታች ስትራቴጂክ እቅዶችን በመተግበር በአገሪቱ ምርጥ የተግባር ዩኒቨርሲቲ መሆን መቻሉን ገልጿል። የአሶሳ ዩኒቨርሲቲ ከመማር ማስተማር ጎን ለጎን ችግር ፈቺ ጥናትና ምርምር ስራዎችን በመስራት የአካባቢውን ማህበረሰብ ተጠቃሚ ለማድረግ እየሰራ ይገኛልም ብለዋል። ዩኒቨርሲቲው የመማር ማስተማር ስራዎች ከጀመረ ወዲህ 20 ሺህ የተማረ የሰው ኃይል ለሀገር ማበረከት መቻሉን ጠቁሞ ዘንድሮ ለ13ኛ ዙር 673 ተማሪዎችን ማስመረቅ መቻሉንም ገልጿል። በዘንድሮ የዩኒቨርሲቲ ተመራቂዎች መካከል ከጤና ሳይንስ ትምህርት ክፍል 3.98 ከፍተኛ ውጤት ሆኖ ተመዝግቧል። በመርሃ ግብሩ ላይ የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳን ጨምሮ የፌዴራልና የክልሉ ከፍተኛ አመራሮች ተገኝቷል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በተመሳሳይ ዜና ደግሞ ሚዛን ቴፒ ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን ተማሪዎችን አስመርቋል። በአጠቃላይ 1132 ተማሪዎች መመረቃቸውንም ዩኒቨርሲቲው ገልጿል። በምረቃት ስነ ስርዓቱ ላይ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ዋቆ ገዳ ዩኒቨርሲቲው በዕለቱ ያስመረቃቸው ምሩቃን በአገሪቱ በተጀመረው የትምህርት ሪፎርም ውስጥ የተገኙ ምሁራን በመሆናቸው በቆይታቸው ያገኙትንም እውቀት እንዲተገብሩም ጠይቀዋል። ዩኒቨርሲቲው ከመማር ማስተማር ስራዎች ባሻገር በጥናትና ምርምር እንዲሁም በማህበረሰብ አቀፍ አገልግሎት እያደረገ ያለውን ተግባር አጠናክሮ ያስቀጥላልን ብለዋል። አቶ ጸጋዬ ማሞ የፌዴሪ ባህልና ስፖርት ሚኒስቴር አማካሪ ሚኒስትር ዴኤታ ባደረጉት ንግግር ዩኒቨርሲቲው ከተመሰረተበት ጊዜ ጀምሮ በርካታ ስራዎችን ሲሰራ መቆየቱን ገልጸው ይህ ተግባር ተጠናክሮ መቀጠል እንዳለበትና የምርምር ስራዎቹ ይበልጥ በማጎልበት ዩኒቨርሲቲው የሚጠበቅበትን ኃላፊነት እንዲወጣም ጥሪ አቅርበዋል። ለረጅም ዓመታት በዩኒቨርሲቲው የሚስተዋሉ ችግሮችን ለመቅረፍ አዲስ የአመራር ሪፎርም ከተደረገ ወዲህ ተስፋ ሰጪ ለውጦች መታየታቸውን የገለጹት አቶ ጸጋዬ ተጠናክሮ እንዲቀጥል በጋራ መስራት ያስፈልጋልን ብለዋል። በዩኒቨርሲቲው በቅድመ ምረቃ መርሃ ግብር 3.96 ከፍተኛ ውጤት ሆኖ ሲመዘገብ የላቀ ውጤት ያስመዘገቡ ተመራቂዎችን የዋንጫና ሜዳሊያ ሽልማት ተበርክቶላቸዋል። ተመራቂ ተማሪዎች ለዚህ ቀን በመድረሳቸው የተሰማቸውን ደስታ ገልጿል። በተመረቁበት የሙያ መስክም በከፍተኛ የሀገር ፍቅር ስሜት ሀገራቸውን እንደሚያገለግሉም ቃል ገብቷል። አዲስ አበባ ዩኒቨርሲቲ 6417 ተማሪዎችን ዛሬ አስመርቋል። ዩኒቨርሲቲው እያስመረቀ የሚገኘው ለ76ኛ ዙር ያስተማራቸውን ተማሪዎች ሲሆን ከተመራቂዎች መካከል 2646ቱ ሴቶች መሆናቸውም ተመልክቷል። በዚህም በመጀመሪያ ዲግሪ 3542፣ ሁለተኛ ዲግሪ ደግሞ 2241 እንዲሁም የሶስተኛ ዲግሪ 377 ተማሪዎች በዛሬው ዕለት ከአዲስ አበባ ዩኒቨርሲቲ ተመርቋል። የዛሬው የቡና ሚዲያና ኮሚኒኬሽን ትንታኔ ዘገባችን በሀገራችን የተከናወኑ የዩኒቨርሲቲ ምረቃዎችን ያተኮረ ነበር። ከዜናዎቹ ጋር አማኑኤል ኃይሌ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ለሌሎች እንዲደርስም ኮፒ ሊንክ፣ ሼር ማድረጋችሁንም አትዘንጉ። በሌላ ርዕሰ ጉዳይ ነገ በሚኖረን ክፍለ ጊዜ እንገናኛለን። ሰላም ለሀገራችን፣ ሰላምና ጤናን በያላችሁበት ተመኘው። ጤና ይስጥልኝ።